ውዶቼ በደረቅ ልዴት መጥቻለሁ ማለት ነው። ባይዘዊ ግን ነገ ነው የምለቀው ማለት ነው። ጅማሳ ነገር በደረቅ ሌሊት ከች ብዬላቸዋለሁ። የመጣሁትም ጉዳይ ምንድን ነው? እህቶቼ የሚያለቅሱ አሉ። ለምን ብሩኬ አሜሪካ ሊሄድ ነው፣ ሀይሚዬን አይፈልጋትም። ጥርግ ይበላ ቀረችበት እንጂ ምን ይቀርባታል? አንዳንዴ ውዶቼ በጣም አበዛችሁት። ይሄ ፕራንክ የሚሰሩት ተነጋግረው ነው እያልን ነው ሳ ስለዚህ ብሩኬ ብቻ ነው እንዴ በዓለም ላይ ያለ ወንድ እንዴ? ሀይሚዬ ማለት እኮ ጎልድ ናት፣ ዳይመንድ ናት። ምች ለማስመሰል እንደ ሀይሚዬ አይነት ሴት አይገኝም። ሪሊውን ነው የምነግራችሁ። በኢንስታግራም ግሩፕ ይላሉ፣ ግሩፕ እኔ የለኝም። የተጻፈልኝ ባነበው ለራሴም ሳነበው ስለደበረኝ ነው ግንፍል ብዬ በደረቅ ሌሊት የመጣሁት ማለት ነው። በደረቅ ሌሊት ስለማይፈለጋት አሜሪካ ሊሄድ ነው። አሜሪካ ሸገር መሰላችሁ ወይስ ቡታጅራ? ሲጀመር ደግሞ ብሩኬ እድሉን የአሜሪካ ካገኘ ሀምድላ ይሄዳ እንዴ። አበዛችሁት። ሪሊውን ነው የምነግራችሁ። እንደውም አሁን ይሄ ድራማ እስከሚያልቅ እንደ ቪዲዮ አስተያየት መስጠት ነው እንጂ ብሩኬ ልትዋት ነው ብሩኬ አትበሉ። በቃ የሴት ልጅ ሞራል አትንኩ። ጥርግ ይበላ ጥርግ። አታናዱኝ እናንተ። በቃ ወደ ራሳችሁ ተመለሱ። እኔም ብዬ ነበር ሰው ሁላችንም ብሩኬ አይፈልጋትም ብያለሁ እንዴ። አይዶን ነው በቃ ካላችሁ መለስ በሉ። ለምን ሀይሚ ማለት ጎልድ ናት። ሀይሚ ማለት ዳይመንድ ናት። እኔ ስለ ሀይሚ ስለማውራ ብቻ አይደለም፣ እንደ ሀይሚ አይነት ጨዋ ሴት የለም። በጣም ሪስፔክት ያላት በጣም ጥንቁቅ ሴት ጌሙ ጋር ስትመጣ እንዴት እንደምትቀመጥ ይዋት። ይዋቸው እነ ጃኒን ይዋቸው ታዋቂዎች እንዴት እንደሚመነቃቅራቸው። ለምን ከፍቅረኛዋ ጋር ቁጭ ስላለች ከባሏ ጋር። ለሰው ልጅ እናንተ እኮ ከባላችሁ ጋር ስትቀመጡና ብቻችሁን ስትሆኑ ነው። ዘሲም አሁን ብሩክና ሀይሚን ይዋቸው። ብሩኬ ሲነሳ ይዳንሳል ምናምን የዋህነትም ስላለበት ይሆን አላቅለትም የሱ ነገር። ግን የሀይሚን ሪስፔክት ይዋት። ስለዚህ እኔ እንደዚህ አይነት ሴት በከተማ ውስጥ አዘ ፈርስት ታይም እኔ ብዙ እህቶችን አውቃለሁ፣ እንደ ሀይሚ አይነት ግን አለየውም። በጣም ጨዋ፣ በጣም ጥንቁቅ ለምትናገሩ ወርዶች ራሱ። ስለዚህ ሴትን ልጅ አትግደሉ፣ ሴትን ልጅ ወደ ታች አታድርጉ። ፈርስት ሌዲ እንኳን አሜሪካ ለምን የትም አይሄድም መሄድ ከፈለገ። ሌላው ደግሞ ይሄን ላወራችሁልኝ ለምታወሩት ለምታለቃቅሱት ብሩክ አሜሪካ ሊሄድ ነው ብላችሁ ለምትሉት ነው። እኔ ነግሬያቸዋለሁ። ሀይሚና ብሩክን ያገናኘው አንድ አላህ ሱብሓነሁ ወተዓላ ነው። መሰረትና ከበደን ያገናኘው አንድ አላህ ነው። ገባችሁ? ሀይሚና ብሩክን መቼም ቢሆን አይለያዩም። ሲቀጥል ደግሞ ወዶቼ ፍቅረኛ ኖሯችሁ ያ ሰው በጣም ጥሩ ሰው እንደ ብሩኬ ምንድን ነው ባይዘው ብሩኬ ልጅ ሀገር ነው እያሉ ያወራሉ። ውዶቼ ማለት ነው። አረ ልሰልማችሁ ቆይ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ ማለት ነው። ገስት ላይ ናቸው። ባይዘው ሌሊት ነው። ያው እንቅልፍ የተዛባ ስለሆነ ለነገ ነው የምፈተፍተው። ነገ ነው ማሾቻችሁ ተኝታችኋል። ውዶቼ ይኸውላችሁ ምን አለ መሰላችሁ፣ ሀይሚና ብሩኬ ከዚህ በፊት ጥል የላቸውም። እኛ እንደምናየው ከካሜራ ጀርባ እኛ የምናውቀው ነገር የለም። በ30 ደቂቃ ውስጥ ፍቅር ናቸው፣ ፍቅር ነው የሚያሳዩን። አለቀ። ተነጋግረው ድራማ ጀምረዋል። ተነጋግረውም ሆነው ድራማም አልሆኑንም፣ ፕራንክም አላሉንም። እኛ በበሰለኝ ደሳለኝ ድራማ ነው ብለን አይተናል። ስራ ነው በቃ ደክሞናል። አሁን ላይ ብሩኬ ሊሄድ ነው አሜሪካ ብላችሁ ለምታለቃቅሱት ከሄደ ይሂድ። ደግሞ አይሄድም ትቷት። ሲቀጥል ደግሞ ውዶች ምን አለ መሰላችሁ፣ አሁን ለምሳሌ መሰረት ፎር ኤግዛምፕል ብሩኬ መልካም ሰው ነው። እኔ በብዛት መልካም ምለው ወንድ ምን አይነት ወንድ እንደሆነ ንገራችሁ፣ ቺት አያደርግም። ገስት ላይ ከምር የሆነ ወደ ዩቲዩብ መጥቷል ልጅ ሀገር ነው ምናምን ሲሉ እና እንደዚህ አይነት ነገር የለበትም። በዚህ ነገሩ ጨዋ ነው። በቃ እኔ ወንድ ልጅ ከምንም በላይ ሱስ አይኖርበት፣ ሴት በሚስቱ ላይ አይሄድ። ገባችሁ? ይሄ በዚህ ብሩክን እኔ እፈርማለሁ። ብሩኬ በጣም ጨዋ ነው በዚህ ጉዳይ። እንደዚህ ምናምን አይነካካም፣ ምናምን አይደፍርም። ሪሊው ነው የምነግራችሁ። እና እዚህ ላይ ጎበዝ ነው፣ ጥንቁቅ ነው። ገባችሁ? እዚህ በጣም ነው እኔ ራሴ እንትን ምለው ማለት ነው። ስለዚህ ብሩክ ማለት የሀይሚዬ ነው 4 ነጥብ።
ግን መሰረትም እንደዚሁ መሰረትና ከበደ አሁን ለምሳሌ አንድ ሰው ፍቅረኛችሁ ከተለያችሁ በጣም መልካም ከሆነ እኔ ለምሳሌ ባሌ ቢለየኝ በጣም መልካም ከሆነ አስተምሮኝ ነው የሚሄደው። እኔ ካልገፋሁት መሰረት ካልገፋችሁ ብዙ ነገር ያስተምረናል። መልካም ባል ካገባን ማለት ነው ወይ መልካም ፍቅረኛ ከሆነ ትምህርት ይሆነናል። ሌላው ደግሞ ምንድነው አላህ ሱብሓነሁ ወተዓላ ለኛ የማይጠቅመንን ነገር ለወደፊት ለኛ የሚያሰቃየንን ነገር ምን ያደርጋል? ያርቅልናል። እኛ እየወደድነው እያፈቀርን አላህ ነው የሚያገናኘው ብያቸዋለሁ። የሚያለያየው ማን ነው? አላህ ነው፣ ፈጣሪ ነው። ያን ነገር ያርቅልናል። የሆነ ነገር ሲመጣ እንኳን በቃ ያ ነገር በልጅ ራሱ ልጅ አንዳንድ ችግር ሲደርስ ያ ነገር በቃ ስለማይሆን ነው፣ ነገ እኛው ስለሚያሰቃይ ነው የሚያሸሸው። እና አንዳንዴ እኛ ስደት ላይ ያለን እህቶቼ ብሬናችንን ሰምታይምስ ዱዓ በማድረግ ማስፋት ነው ያለብን። ረቢ ነው ምላችሁ ብሩክ አሜሪካ ሊሄድ ነው ብላ የምታለቅሳለች። ረቢ ነው ምላችሁ አንዷ ነት በውስጥ የነገረችም ማለት ነው። እንዴ ይሄን ያክል ቆይ ወንድ እሱ ብቻ ነው እንዴ ያለው? እና እባካችሁ እህቶቼ የምወዳችሁ ሀይሚና ብሩኬ ሁሌም አንድ ናቸው። ሲጀመር ደግሞ ውዶቼ በተቻላችሁ መጠን አታገስት ላይ ከእናንተ በልጬ አይደለም አይንሶሪ ይቅርታ አድርጉልኝና ማለት ነው። በቃ ብሩኬ 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 አትበሉ። ለምን የልብ ልብ ያገኙ ወንዶቹ ለምን የልብ ልብ ያገኙ? ፈርስት ሌዲ እያለች የእኛ ጀግና ስዊት እያለች ከበደች፣ መሰረት፣ ዘር፣ ሀና እንደ አይሾ፣ አያት ብዙ ሴቶች አለን እኮ ፈርስት ሌዲ። ስለዚህ ግዴታ ብሩኬ እንደዚህ ሆነ፣ ብሩኬ አይፈልጋትም፣ ብሩኬ ይሄ ቃላት ለምን ተናገረ፣ መጨረሻውን ማየት። ብሩኬ አዛ ፈርስት ታይም ነው በዚህ ፕራንክ የሚያወጣ ወርዶች። ይሄ ፕራንክ ለእሱ አይመጥነውም፣ እሱም የማይወንደው ፕራንክ ነው የተሰራው። መጨረሻው ዝም ብለን ማየት እንጂ አስሬ ብሩክ 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 ስንባል ወንዶችን የልብ ልብ አትስጡ ማለት ነው። እኔ ወዳችኋለሁ፣ ገስት ላይ ያላችሁ በጣም ከኔ ትሻላላችሁ፣ ግን ያው ላስተያየት ያክል ማለት ነው። እና ለማንኛውም አትጨነቁ። በውስጥ የምታወሩት ላይክ አትጨነቁ። አሜሪካ አይሄድም ዝም ብሎ። አሜሪካ ቀልድ ነው እንደ አሜሪካ እኮ እንደ ድሮ አይደለም። ሪሊውን ነው የምነግራችሁ። አታዘመድ ቢኖራችሁ ራሱ አሜሪካ እንደ ድሮ አይደለም። በጣም ፕሮሰስ አለው፣ እንደ በፊት አይደለም። እኛ እየሄደች ያለች ከኛ እንትን ጓደኛዬ ማለት ነው ከምር በምን አቆራርጣ ወንድሞቿ ጋር ለመሄድ አመት ነው የፈጀባት። ሪሊውን የሆነ ምን ሀገር ነው አፍሪካ ሀገር ገብታ እንደውም እንደኔው ከዳማት የሆነ ስራ ሰራች ማለት ነው። እና በስንት ጊዜዋ ነው የገባቸው በቅርብ ሰዓት። እና እንደ ድሮ አይደለም። ሲጀመር ነው አይሄድም። በዛችሁት እናንተ ደግሞ ዝም ብላችሁ ካናዳ ምናምን ዱባይ ምናምን ብትሉ እሺ እንዴ። ሌላው ደግሞ ይሄን ወሬ ኬት አመጣችሁ መሰል በኢንስታግራም ተለቋል። ኢንስታግራም ግሩፕ፣ እኔ ግሩፕ ምናምን የለኝም። የሆነ ሰው ደግሞ ግሩፕ አስገብቶኛል ከዩቲዩብ። እኔ ግሩፕ ውስጥ የለውም ሲጀመር፣ እኔ ያው አይመቸኝም ማለት ነው። እና በኢንስታግራም ገጽ ላይ ነው አሜሪካ ተብሎ። ለምን ለኢዲያ ነው እኮ ያው የቡታጅራ ሰዎች ሊሆኑ ይችላሉ። የመዳም ቀሞች ስማርት ሆኑ። ስለ ራሳችሁ ህይወት አስቡ። በቃ ስለ ራሳችሁ ህይወት አስቡ። ድራማ ባለቀ ሰዓት እያየ ነው ይለቅ። ባለቀ ሰዓት እናየዋለን። መጨረሻውን አይተን አስተያየት እንሰጣለን። ዛሬ ላይ እኮ መሸፋፈን ምናምን የለም። ያየነውን ነገር ፍልቅቅ አድርገን ያው ተሳዳቢዎችም ስላሉ ማለት ነውና አትጨነቁ ባይነኝ። አሜሪካ አይሄድም፣ ውሸት ነው።